ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምናላችሁ። ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን እነሆ ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ኃይሌ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። ዛሬ የምንወያይበት ርዕሰ ጉዳይ ደግሞ የሩሲያ ዩክሬን ጦርነትን እየተመለከተ ይሆናል። በጦርነቱ ከባድ የተባለ ጥቃት በዩክሬኗ ኦዴሳ የወደብ ከተማ ላይ ተፈጽሟል። ከዚህ ባለፈ በድርድር ጠረጴዛው ላይ የሚደረጉ ውይይቶችም በተለያዩ ከተሞች ተጠናክረው ቀጥሏል። እዚሁ ላይ ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁ እንድትዘልቁ ደግሞ የአክብሮት ግብዣችን ነው። ኃይሌ እንዴት አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ ቀዳሚ የምናደርገው ጉዳይ የሩሲያ ጦር በጣም ከፍተኛ የተባለን ጥቃትን በኦዴሳ የወደብ ከተማ ላይ ፈጽሟል። እንግዲህ ከጥቃቱ በስተጀርባ ብዙ የሚነሱ ጉዳዮች አሉ። በተለይ ኦዴሳ እንግዲህ እንደሚታወቀው በተለያዩ የዩክሬን ከተሞች ላይ የነበሩ የወደብ አገልግሎት ከተቋረጠ በኋላ ዋነኛ የዩክሬን ምርት ማስተላለፊያ የወደብ ከተማ ሆና ቀጥላለችና ያንን ከመክታት አኳያ የሩሲያ ጦር እዛ ላይ ያነጣጠረ ጥቃትን የፈጸመው የተለያዩ የኃይል መሰረተ ልማቶችንም በዛ አካባቢ ላይ እንዳቋረጠም እየተገለጸ ይገኛልና ምን አይነት አንድምታ አለው ጥቃቱስ ደግሞ ምን አይነት ጉዳት አስከተለ የሚለውን ቀዳሚ እናደርገው። እንዳልከው ነው። ኦዴሳ ከዩክሬን ከተሞች ከኪየቭ እና ከካርኪቭ ቀጥሎ እንደውም ትልቅ ኢኮኖሚያዊ ሚና ያላት ከተማ ነው። በሎጂስቲክስ እና ግብአት በማስተላለፍ በኩል ደግሞ በወደብ ከተማነቷ ደግሞ ትልቅ የምትባል ከተማ ነችና ቀላል ጥቃት አይደለም። እንደ ሌሎች ከተማዎች ወይም እንደ ሌሎች እንደተፈጸሙ ጥቃቶች ጥቃት ተፈጸመ ብለን የምናልፈው ሳይሆን ከጥቃቱ ጀርባ ምን ይዞ ይመጣል የሚለው ነገር ትልቅ ጉዳይ ነው የሚሆነው የኦዴሳ ጉዳይና ከዚህ ቀደምም ፑቲን ተናግረውት ነበረ ኦዴሳን ሊያጠቁ እንደሚችሉ። ምክንያቱም ኦዴሳ ያለው የሎጂስቲክስ እንቅስቃሴውን ለመገደብ የስምምነቱ ላይ የማይመጡ ከሆነ እነዚህ አይነት ነገሮችን እንወስዳለን የሚል ማስፈራሪያዎችና ማስጠንቀቂያዎችን ሲሰጡ ነበር። አሁን ግን በተግባር ኦዴሳ ላይ ጥቃት ፈጽመዋል እና ያ ጥቃት እንግዲህ ምን ያክል የዩክሬንን የኢኮኖሚ እንቅስቃሴ ሊጎዳው እንደሚችል በዚህ ሰዓት እንግዲህ እንደምናውቀው አብዛኞቹ የዩክሬን ከተሞች የኢኮኖሚ እንቅስቃሴ ዜሮ በሚባል ደረጃ የደረሰበት ሁኔታ ላይ ነው እንግዲህ ኦዴሳ በተሻለ ሁኔታ የምትንቀሳቀሰውና ያ ሁኔታ የባሰ ችግሮቹን የባሰ እንደሚያባብሳቸው ነው እንግዲህ እየተነገረ የሚገኘው ማለት ነው። ግልጽም ነገር ነው። እዛ አካባቢ ላይ ያለው ሁኔታ ነገሮችን ሊያባብሳቸው እንደሚችል ግልጽ ነገር ነው። ዜሌንስኪ እንደ ሁልጊዜ ሁሉ እንደሚናገሩት ነው ሩሲያ ላይ ጫና ማድረግ ይገባል የሚለው ተደጋጋሚ ሀሳባቸው ነው። አሁንም ኦዴሳ ላይ ከተፈጸመው ጥቃት በኋላ ጥቃቶቹ እንዲቆሙና እንደዚህ አይነት ከባድ ጥቃቶች እንዳይፈጸሙ አሁንም ሩሲያ ላይ ብናደርገውን ጫና ማጠናከር መቻል አለብን የሚሉ ነገሮችን አነስተዋልና የሎጂስቲክስ እንቅስቃሴውን ለማቋረጥ ሆን ተብሎ የተደረገ ጥቃት እንደሆነም ግልጽ ነው። በኦዴሳ ላይ የተፈጸመው ዋናም የኢኮኖሚ ዋና ከሚባሉ መስመሮች መካከል ነው። ከዛ ባለፈውም ስናነሳ የነበረው የምስራቁ የጦር ግንባር ከፍተኛ የሆነ እንቅስቃሴን እያደረገ ነው። በዛ ሳይድም ያሉትን ከተሞችን የወደብ እንቅስቃሴ ወደብ እንቅስቃሴያቸውን በማስቆም እንግዲህ ወደ ውስጥ የሚገቡና የሚወጡ ነገሮችን ለማስቆም በዛኛው ሳይድም ሲደረግ የነበረው እንቅስቃሴ አለ። አሁን ደግሞ ዋናውን የወደብ ከተማ ኦዴሳ ላይ የሚደረገው እንቅስቃሴ ጦርነቱ ላይ ከፍተኛ የሆነ ጫናን እንደሚያመጣ ግልጽ ነው። ከዛ ባለፈ በዩክሬን የውስጥ ችግሮች ውስጥ ያሉ ችግሮች አሉ። ከዚህ ቀደም የሚያነሳናቸው የፖለቲካ ችግሮች፣ የሙስና አይነት ተደጋጋሚ ችግሮች በዩክሬን ባለስልጣናት ዘንድ በተደጋጋሚ የሚነሱ ጉዳዮች ሆነዋልና እነዚህ ችግሮችን የውስጥ ችግሮችን ሳይፈቱና የውስጥ ተደጋጋሚ ችግሮች ወታደራዊ ጥያቄዎች እንግዲህ ወታደራዊ አቅምን ድጋፍ ለማግኘት ቢደረጉ የዲፕሎማሲያዊ እንቅስቃሴዎች ባሉበት ሰዓትና የውስጥ ችግሮቻቸው በከፍተኛ ሁኔታ በተጠመዱበት ሰዓት እንደዚህ አይነት ግዙፍ ጥቃቶች መፈጸማቸው የበለጠ ኢኮኖሚውንና የወታደራዊ እንቅስቃሴውን ሊያዳክሙት እንደሚችሉ ግልጽ የሆነ ነገር ነው። ግልጽ የሆነ ጥቃት ነው የተፈጸመውና የበለጠ እንግዲህ ሊያዳክማቸው እንደሚችል የሚጠበቅ ጥቃት ነው በኦዴሳ ላይ የተፈጸመው ጥቃት ማለት ነው። ያው እንዳነሳው ነው። ምናልባት ከኪየቭና ከካርኪቭ ቀጥሎ ሶስተኛዋ ትልቋ ከተማ ነች ኦዴሳ። ከዚህ ባለፈ ደግሞ ትልቅ የወደብ ከተማ ነች። ያ ትልቅ የሚባለው ከምን አንጻር ነው? እንግዲህ አሁንም ምንም እንኳን ጦርነቱ ከጀመረ በኋላ በከፍተኛ ደረጃ ምርት ቢቀንስም ወይም ደግሞ የንግድ እንቅስቃሴዎች በዛ አካባቢ ላይ እንደ በፊቱ ባይሆኑም አሁንም ግን ዩክሬን በዓለም ላይ ካሉ ከፍተኛ የስንዴና የበቆሎ ላኪ ሀገራት መካከል የምትጠቀስ ነች። በተለይ ደግሞ የስንዴ ምርት አሁንም ወደ ተለያዩ ሀገራት በዋናነት ደግሞ ወደ ቱርክና ሌሎች የአውሮፓና የአፍሪካ ሀገራት ትልካለች። ይህ የስንዴ ምርት በዋናነት የሚጓጓዘው ደግሞ በዚሁ በኦዴሳ ወደብ አማካኝነት በጥቁር ባህር ወደ እነዚሁ ሀገራት የሚላክ ከመሆኑ ጋር በተገናኘ ኦዴሳ
ትልቁ የጥቃት ኢላማ ሆና ቀጥላለች። በተለይ ጦርነቱ እንግዲህ በምስራቅ ዩክሬን አካባቢ እንደሚካሄድ ታወቃል። በዋናነት ደግሞ የዶንባስን ግዛት ባካለሉት ሉሃንስክና ዶኔትስክ ግዛቶች ላይ ያነጣጠረው። ከዛ ባለፈ ግን በተደጋጋሚ የምንሰማት ስም ነች ኦዴሳ። እንግዲህ ካርኪቭ እናነሳለን፣ ሉሃንስክን፣ ዛፖሪዥያ እና ፖክሮቭስክን ሌሎችንም ስትራቴጂካዊ ጠቀሜታ ያላቸው ከተሞችን የምናነሳው በዋናነት ያን አካባቢ ከመቆጣጠር አኳያና እዛ አካባቢ ላይ የሚደረጉ ወታደራዊ እንቅስቃሴዎችን ከመግታት አንጻር ነበር። በተለየ መልኩ ግን ኦዴሳ ላይ የሚደረገው ጥቃት ግን ወይም ኦዴሳ ላይ በተደጋጋሚ ሲፈጸሙ የነበሩ ጥቃቶች ግን በዋናነት ያነጣጠሉት ኢኮኖሚያዊ እንቅስቃሴን ከመግታት አንጻርና ዩክሬንን በኢኮኖሚ የማሽመድመድን ዓላማ ያደረጉ ጥቃቶች ናቸው ሲፈጸሙ የቆዩት። እንግዲህ ይህ ስንዴ በዋናነት በኦዴሳ ይተላለፋል ብለናል። በተለይ ኦዴሳ ደግሞ እንግዲህ ጦርነቱ ከጀመረ በኋላ ከዚህ ቀደም የዩክሬን የወደብ ከተሞች የነበሩት ዛፖሪዥያ፣ ኬርሰን እንዲሁም ማይኮሌቭ ላይ እነዚህ አሁን ላይ እንደሚታወቀው በሩሲያ ቁጥጥር ስር ነው የሚገኙት። ስለዚህ ወጪ ገቢው አሁን በሩሲያ ጦር ከመያዙ ጋር በተገናኘ ዩክሬን በዋናነት እንግዲህ በኢኮኖሚ እንቅስቃሴዋ እንድትቀጥል ገቢዋንም እንግዲህ ከዚህ ቀደም የተለያዩ ውይይቶችንም ስናነሳው ነበር። በተለይ ዩክሬን አሁን ላይ የገንዘብ እጥረት አጋጥሟታል። በተለይ የአሜሪካ እርዳታ እንግዲህ እጇን ከሰበሰበች በኋላ በከፍተኛ ደረጃ የገንዘብ እጥረት አጋጥሟታል። ለወታደሮቿ፣ ለተለያዩ ሲቪል ሰርቫንቶቿ ወይም ለተለያዩ የህዝብ አገልግሎቶች የሚያገለግሉ የመንግስት ሰራተኞችን የምትከፍለው ገንዘብ የላትም። ያንን የምታገኘው ከአውሮፓ ሀገራት እንግዲህ በዘንድሮ በተለይ 2025 አሁን ሊጠናቀቅ የ8ና ከዛ በታች ያሉ ቀናት የቀሩት አመት ላይ እንግዲህ ከአሜሪካ በተሻለ መልኩ ድጋፍ ያደረጉት የአውሮፓ ሀገራት ናቸው። የሚገርመው ከነዚህ የአውሮፓ ሀገራት ቀጥሎ ደግሞ ራሷ ዩክሬን ከራሷ የወጪ ንግድ በመታገኘው ገቢ ነው ጦርነቱን መቀጠል የቻለችው። ስለዚህ የዚህ ኦዴሳ መመታት ለዩክሬን ክሪፕል የሚያደርግ ወይም ደግሞ ሽባ የሚያደርግ ክስተት ነው ተብሎ ተጠቀሰ ይገኛል። የዩክሬኑ ምክትል ጠቅላይ ሚኒስትርም ይህንኑ አጽንኦት ሰጥተው የተናገሩት እሳቸው ኦሌክሲ ኩሌባ ይባላሉ። እንግዲህ ሲስተማቲክ የሆነ ጥቃት ነው ወይም ደግሞ የታቀደ የዩክሬንን የማሪታይም አገልግሎት ወይም ደግሞ የዚህ የባህር ሎጂስቲክስ እንቅስቃሴን ለማስተጓጎል ሆን ተብሎ የተፈጸመ ነው የሚል ነገር አንስተዋል። ተደጋጋሚም ነው። በእርግጥም የአሁኑ ጥቃት አዲስ አይደለም። ከጦርነቱ ከጀመረበት ጊዜ ጀምሮ ኦዴሳ እንግዲህ ቅድም ከጠቀሱት ከተሞች በማይተናነስ መልኩ ጥቃት ሲፈጸምባት የነበረች ነች። የቅርቡን እንኳን ስናስታውስ ከአንድ ሳምንት በፊትም የባሊስቲክ ሚሳኤል ጥቃት ተፈጽሞ ወደ 8 የሚደርሱ ሰዎች በዚሁ በኦዴሳ ከተማ ተገድለዋል። ወደ 30 የሚደርሱ ደግሞ ይቆስለውበታል። ከዛ ቀደም ብሎ እንዲሁም በኦዴሳ ጥቃት ተፈጽሞ እንግዲህ ከ3 ልጆቿ ጋር በመኪና ስትንቀሳቀስ የነበረች አንድ ሴት ልትገደል ችላለች። ወደ 120 ሺህ የሚደርሱ ደግሞ አባወራዎች ከኤሌክትሪክ አገልግሎት ውጪ የሆኑበትን ጥቃት ከዚህ ቀደም ተመልክተናል። እነዚህን ተከታታይ ጥቃቶች ስትመለከት አንተም እንዳነሳው ቭላዲሚር ፑቲንም ያነሱትና ሀሳብ የሚያጠናክር ነው። ኦዴሳ አሁንም ዋነኛ የጥቃት ኢላማችን ነች። ምክንያቱም ጦርነቱ አሁን እንግዲህ እንደምንመለከተው ወደ በኋላም በሰፊው እንዳስተዋለን የድርድር ሂደቶች እምብዛም ፈቀቅ እያሉ አይደለም። በጦር ሜዳውም ምናልባት በጣም አዝጋሚ የተባለ ለውጥ እየተመዘገበ ከመምጣቱ ጋር በተገናኘ ጦርነቱ በዚሁ የሚቀጥልበት እድል ሰፊ ነው። ይህ ብቻም አይደለም። የሚመጡ የተኩስ አቁም ስምምነቶች አሁን ላይ ለአጭር ጊዜ እፎይታን ለጦርነቱ የሚሰጡ ናቸው እንጂ በዘለቄታዊነት ጦርነቱን የሚገቱ አይደሉም የሚሉ ሀሳቦች በስፋት እየተነሱ ነው። ያ ከመሆኑ ጋር በተገናኘ ይህንን አካባቢ ተደጋጋሚ ማጥቃት የዩክሬንን የጥቁር ባህር ድርሻ ማሳጣት አሁንም የሩሲያ ዋነኛ ግብ ሆኖ ይቀጥላል ማለት ነው። ከዚህ ጋር አያይዘህ የምታነሳው አሁን ሩሲያ ዋነኛ እንግዲህ ግቧ ምንድን ነው? ዩክሬን በዚህ በጥቁር ባህር ላይ ያላትን ሚና የበለጠ ማንኳሰስ ወይም ደግሞ ማሳነስን ትልቁ ዓላማ አድርጋ እየተንቀሳቀሰች ትገኛለች። እነዚህ ጥቃቶች የሚያመላክቱት ይህንን ነው። በተለይ ጥቁር ባህር እንግዲህ ይታወቃል። በተለይ ብዙ የጦር መሳሪያ ድጋፎች ለዩክሬን በአየር ወይም በፖላንድ ድንበር ከሚቀርቡላት ባሻገር ደግሞ በዚሁ በጥቁር ባህር በኦዴሳ ወደብ አማካኝነት እንደሚመጣላት ይታወቃል። ከዚህ ቀደም በተፈጸሙ ጥቃቶች በሞልዶቫ በኩል ደግሞ እንዲሁ የሚደረግላትን ድጋፍ ለማስተጓጎል ሞልዶቫና ዩክሬንን የሚያገናኝ ድልድይ ላይ እንዲሁ ጥቃት ተፈጽሞ ለተወሰኑ ሰዓታት በጊዜያዊነት አገልግሎት ማቋረጡም ይታወሳል። ስለዚህ ይህ ዋናው እንግዲህ ሀሳቧ ከአውሮፓ ሀገራት ጋር ያላትን ግንኙነት በዋናነት ደግሞ ጥቁር ባህርን ተንተርሶ ያለውን ግንኙነት ከማስተጓጎል አንጻር ትልቅ ፋይዳ አላቸው ተብሎ ይታሰባል ማለት ነው። ከዚህ ቀደምም ከጥቂት ቀናት በፊትም ተመሳሳይ የተፈጸመ ጥቃት ነበር። በተለይ እንግዲህ የዩክሬን መርከቦች አጠቃው ብላ ነበር ሩሲያ ጥቃት ፈጽማ የነበረው። ነገር ግን በቱርክ ባለቤትነት
የነበሩ መርከቦች ናቸው ጥቃት የደረሰባቸው። ቱርክም እንዲሁ ጠበቅ ያለን ማስጠንቀቂያ ማውጣቷ ይታወሳል። የጥቁር ባህር ደህንነት እንዲረጋገጥ መርከቦቿም እንዲሁ አስተማማኝ ሆነው፣ ምክንያቱም ቅድም ስናነሳው እንደነበረው የቱርክ መርከቦች እዛ እንግዲህ ያሉት ለምንድን ነው? ከዩክሬን የተለያዩ ምርቶችን ወደ ሀገሯ ለመላክ ነው እዛ ተሰማርተ የነበረው። ስለዚህ ያንን እንቅስቃሴ ለማስተጓጎል ሲባል ሌሎችንም የአውሮፓ ሀገራትንም ያነካካ ጥቃት ተፈጽሞ እንደነበር ይታወቃል። በዛ ምክንያትም ቱርክና ሩሲያ በተወሰነ መልኩ ውጥረትም ላይ እንደነበሩ የሚታወስ ነው። የሁለቱንም ጥቃት ስንመለከት ስትራቴጂክ ጥቃቶች ናቸው በሁለቱም በኩል እየተፈጸሙ ያሉት። ምናልባት የሩሲያን ጥቃት በደንብ ግዙፍ የሆነ ጥቃትም ግዙፍ የሆነ የሚታይ ነገርም ስላመጣ ኦዴሳን የሚያክል ከተማ ላይም ጥቃት ስለተፈጸመና የኦዴሳን ሚና ከዛ በፊትም የነበሩትን እና ፖክሮቭስክንም ስንመለከት የነበራቸውን ኢኮኖሚያዊ ሚና አይተን የሩሲያን ጥቃቶች ግዙፍ አደረግናቸው እንጂ በተመሳሳይ በዩክሬን በኩልም የስትራቴጂክ የሆኑ ጥቃቶችን ከዚህ ቀደም ስትፈጽም ቆይታለች። አሁንም በተመሳሳይ የነዳጅ ማጣሪያዎቹ ላይ ተደጋጋሚ ጥቃቶችን ትፈጽማለች አድርሳለችም እና እነዚህ ጥቃቶች የሚፈጸሙት በዩክሬን በኩል ዋነኛ የገቢ ምንጯ ከነዳጅ የምታገኘው ነውና እንደዚህ አይነት ነገሮችን ጥቃት በመፈጸም ማስተጓጎል፣ ከዛ ባለፈ ደግሞ ከጥቃት ባለፈ ደግሞ ማዕቀቦችን በመጣል የሩሲያ ነዳጅን የሚጠቀሙ ሀገራት ላይ ማዕቀብ በመጣል እንዳይጠቀሙና እንዳይገዙ ሩሲያ ገቢ አግኝታ ወታደራዊ እንቅስቃሴዋ እንዳታጠናክር ማድረግ የሚል ዓላማን ይዘው ነው ይህንን ነገር ጥቃቶቹን የሚፈጽሙት ማለት ነው ዩክሬኖች። ከዛ ባለፈ ግን ሩሲያም ራሷን የቻለ አሁን ካየነው ኦዴሳ ላይ ከፈጸመችው ኢኮኖሚያዊ የሆነ የወደብ እንቅስቃሴ ለመገደብ ከፈጸመችው ኢኮኖሚያዊ ጥቃት ኢኮኖሚያዊ ዓላማ ካለው ጥቃት ባለፈ ግን የኤሌክትሪክ መሰረተ ልማቶች ላይ የምትፈጽማቸው ጥቃቶች አሁንም ተደጋጋሚ ናቸው። አሁን ያለውን የሰመር ወቅትን በመጠቀም በዚህ ወቅት ላይ የሚያስፈልገውን ማሞቂያ፣ ሌሎች ኤሌክትሪክ በከፍተኛ ሁኔታ አስፈላጊ የሆነበት ወቅት ነው። ያንን ወቅት አስፈላጊ እንደሆነ ስለምታውቅ ነው ሩሲያ እዛ ላይ ተደጋጋሚ ጥቃቶችን የምትፈጽመው። ምክትል ጠቅላይ ሚኒስትሩም ይሄንን አረጋግጠዋል። ስትራቴጂክ የሆኑ ጥቃቶች ናቸው እየተፈጸሙ ያሉት። አንደኛ ኢኮኖሚውን በማስተጓጎል ረገድ በኢኮኖሚው ላይ ሚና ጫና ማሳደር ነው። ከዛ ባለፈ ደግሞ ዩክሬናውያን በመንግስታቸው ላይ ጫና እንዲያሳድሩ በሚመስል መልኩ የኤሌክትሪክ መሰረተ ልማቶችን በተደጋጋሚ ጥቃት መሰንዘር ነው በእነሱ ላይ። የሀገር ውስጥ የኤሌክትሪክ አቅራቢ የግል ኤሌክትሪክ አቅራቢ የሆነውም ራሱ ከፍተኛ ወደ 166 ሚሊዮን ዶላር በዚህ ጥቃት ብቻ ለጥገና ወጪ ማውጣቱን ተናግሯልና ያንን ግን ለማድረግ አሁንም በተደጋጋሚ ጥቃቶች ይፈጸማሉ። በየቀኑ በኤሌክትሪክ መሰረተ ልማት ላይ በሚባል ደረጃ ጥቃት ይፈጸማልና እነዚህ አይነት ነገሮች ምን ያክል ለህዝቡ ኤሌክትሪክ ለማድረስ አስቸጋሪ እንደሆነባቸው ተናግረዋልና ይሄ ምንድነው ውስጥ ላይ ያለውን ምናልባት በፖለቲከኞች መካከል ያለው ውስጣዊ ያለመስማማቶች አሉ፣ በሙስና የሚነሱ ጥያቄዎች ከዛ ባለፈ ግን ህብረተሰቡ ደግሞ በኤሌክትሪክ አለማግኘቱን ተከትሎ ጫና እንዲያሳድር ህዝቡ ላይ በሚመስል መልኩ የሚፈጸሙ ኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች አሉ። ከዛ ባለፈ ደግሞ አሁን እንዳነሳ ነው ኦዴሳንና ፖክሮቭስክን የመሳሰሉ የወደብ እንቅስቃሴ የሚደረግባቸው የሎጂስቲክስ እንቅስቃሴ የሚደረግባቸውን ስትራቴጂክ የሚባሉ ከተሞችንና ቦታዎችን መቆጣጠርም ከተቻለ መቆጣጠር መቻል፣ ከዛ ውጭ ደግሞ ማጥቃት መቻል የሚል ስትራቴጂን ተጠቅመው ነው እንግዲህ ሩሲያ ጥቃት እየፈጸመች ያለችው። ከዛ ባለፈ ደግሞ ባለፈውም እንዳነሳ ነው የድርድሮቹ ሁኔታዎች እየተወሰኑ ያሉት በጦር ሜዳ ባለው አቅማቸው መሰረት ነው በብዛት እየተወሰኑ ያሉትና ያንንም ለመወሰን በሚል ቦታዎችን የመቆጣጠር ነገሮችን ኦዴሳን መቆጣጠር ማለት ወይም ደግሞ የጥቁር ባህርን የባህር እንቅስቃሴ የንግድ እንቅስቃሴ መቆጣጠር ማለት ከዩክሬን ስንዴንና ሌሎች ምርቶችን የግብርና ምርቶችን የሚጠቀሙ ሀገራት ዩክሬን ላይ ጫና አድርገው ወደ ስምምነት እንዲመጡ የማድረግ ነገሮችን ሊያመጡ ይችላል የሚል ሀሳብን ነው እንግዲህ መነሻ አድርገው ሩሲያዎቹ ጥቃት እየፈጸሙ ያሉትና እነዚህ ነገሮችም አሁንም ዲፕሎማሲው ላይ ከፍተኛ የሆነ ተጽዕኖን ለማሳደር በማሰብ ነው እንግዲህ ሩሲያ እነዚህን ጥቃቶች በተደጋጋሚ እየፈጸመች ያለችው። እነዚህ ጥቃቶችም ውጤታማ በሚመስል መልኩ በተለያዩ ሀገራት ዘንድ ተቀባይነትን እያገኘች በዲፕሎማሲዋ የተሻለ በሚባል ደረጃ ተቀባይነትን እያገኘች ነው። ነገር ግን ካለፉት 4 ዓመታት ከነበረው ሁኔታ አንጻር ስንመለከተው ጦርነቱ ይሄን የሚያክል አመታትን እንደቆየ ጦርነትና በተደጋጋሚ በተደረጉ ጥረቶች መሰረት ምንም የሚባል ዲፕሎማሲያዊ ለውጥን ያላሳየ ጦርነት ነው ማለት እንችላለን። ምንም አይነት ውጤት ያላሳየ ዲፕሎማሲን አሁንም ድረስ እንደቀጠለ ነው። ጥቃቶቹ ግን እንዳልነው ስትራቴጂክ ናቸው። ህዝቡን በመንግስቱ ላይ እንዲነሳ ለማድረግ በሚመስል መልኩ ኢኮኖሚያዊ ጫና እንዲደርስበት የዩክሬን መንግስት ለማድረግ በሚመስል መልኩና የዲፕሎማሲያዊ ጫናውን በማሳረፍ
ዲፕሎማሲው ላይ ውጤታማ የሆነ እንቅስቃሴን ለማድረግ በሚመስል መልኩ ሩሲያ እነዚህን ተደጋጋሚ ጥቃቶች እየፈጸመች ነው። 20% በሚደርስ ደረጃም የዩክሬን መሬት ትቆጣጠራለች ማለት ነው አሁን ላይ። እንግዲህ ከዚህ ጋር አያይዘን የምናነሳው ሩሲያ ብቻ አይደለችም ጥቃት የምትፈጽመው፣ ዩክሬንም ከባድ የተባሉ ጥቃቶችን በሩሲያ ምድር ላይ እየፈጸመች ትገኛለች። ከዚህ ጋር ምናልባት የምናነሳው ሌላው ጉዳይ የዩክሬን ጦር ከፍተኛ የተባለን የሩሲያ ጀነራልን በመኪና ውስጥ በተጠመደ ቦምብ ልትገድል ችላለች። እንግዲህ ይህ ጉዳይ አዲስ አይደለም። ከዚህ ቀደምም የተለያዩ ጀነራሎችን በተለያዩ የቦምብ ጥቃቶች እንዲሁ የጥቃት ሰለባ አድርጋ ስትገድል ቆይታለች። እንግዲህ ዩክሬን እንዲህ አይነት ተደጋጋሚ ጥቃቶችን ስትፈጽም ተመልክተናል። ከዚህ በፊትም በተለይ እነዚህ ድንገተኛ ጥቃቶች ድሮን ጥቃቶች ናቸው። በተሽከርካሪ ላይ የሚገጠሙ ፈንጂዎችን በመጠቀም ከዛ ባለፈ ደግሞ በእግረኛ ጦርም በሱሚ ከዚህ ቀደም የፈጸመችው ጥቃት ይታወቃል። ድንገተኛ ጥቃት እንዲህ አይነት ጥቃቶችን በዩክሬን በኩል እየተመለከትን እንገኛለን። እነዚህ ጥቃቶች ቀስ በቀስ የሩሲያን ጦር የማዳከም ዓላማ ያነገቡ ናቸው። በተለይ የሩሲያን ጦር ማዳከም ስንል እነዚህ የሚገደሉት የጦር ጀነራሎች እንግዲህ ከፍተኛ ልምድ ያላቸው ናቸው። የአሁኑን የቅርብ ጊዜውን እንኳን ስትመለከት በማሰልጠኛ ኦፕሬሽናል ትሬኒንግ ዳይሬክተር የነበሩ ናቸው። ስለዚህ የእሳቸው መገደል ምን አይነት እንትን ሊፈጥር እንደሚችል ተመልከት። ከዛ ባለፈ የራሱ የሆነ ደግሞ ስለ ልቦናዊ ደግሞ ጫናም የሚፈጥርበት ሁኔታ አለ ማለት የደህንነትም ጥያቄ ያነሳል። ምክንያቱም በየትኛውም ሰከንድ በየትኛውም ሰዓት ከስጋት ነፃ እንዳልሆነ አካባቢው ከዚህ ጋር ደግሞ አያይዘህ የምታነሳው ጥቃት የፈጸመው ደግሞ ሞስኮ ነው። የሩሲያ እምብርት የክሬምሊን የተቀመጠበት ዋና ከተማ ነው ሞስኮ። ስለዚህ እነዚህ ጥቃቶች ለነዚህ ጀነራሎች ብቻ አይደለም ኢቨን በጣም ከፍተኛ የተባሉ የሩሲያ ዲፕሎማቶችን የሩሲያውን መሪን ጨምሮ ምናልባት ኢላማ ሊያደርጉ የሚችሉም እንደሆኑና እነሱም ከስጋት ነፃ እንዳልሆኑ ራሱ የሚያሳይ ነው። የሩሲያ ጦርም እንግዲህ ትልቅ የተባለ ወታደራዊ ኃይልን እዛ አካባቢ ላይ በማሰማራት ኢንቨስቲጌሽን ወይም ምርመራ እንዲደረግም ትእዛዝ ሰጥቷል። በዩክሬን በኩል ይፋዊ የተሰጠ ነገር የለም። እንደሚታወቀው ልክ እንደ አይነት ጥቃቶች ከተፈጸሙ ከሆኑ ቀናቶች በኋላ ነው ዩክሬን ደግሞ ዩክሬን ጦር እኔ ፈጽሜያለሁ የሚለው ነገር የሚገልጸው ኢሚዲየትሊ ይፋ ያደርገውም። በተለይ እዛ አካባቢ ላይ የተለያዩ ማስረጃዎችን ከማሻኳያ ተብሎም ይነሳል። በተለይ ጥቃቶቹ ከተፈጸሙ በኋላ ምናልባት ከዛ ሀገር ካልወጡ ምናልባት የዩክሬን ጦር ቢፈጽመውና የዩክሬን የሰላላ አባላት እዛ አካባቢ ላይ ካሉ በይፋ ዩክሬን ይህን ነገር የምትገልጽ ከሆነ የደህንነት አባላቱ ከዛ አካባቢ ላይ ሳይወጡ እንግዲህ በቁጥጥር ስር ሊውሉ የሚችሉበት እድል ሰፊ ከመሆኑ ጋር በተገናኘ ኢሚዲየትሊ ነገሮች አይገለጹም። በዩክሬን ብቻም አይደለም በእስራኤልም በተለያዩ አካላትም ጥቃቶች ከተፈጸሙ በኋላ ኢሚዲየትሊ ወዲያው ኃላፊነት አይወሰድም እና ያን ነገር ተመልክተናል። ነገር ግን ጥቃቱ በቀላሉ የሚታለፍ አልሆነም። በተለይ አሁንም የሩሲያ የደህንነት መዋቅር አሁንም ጥያቄ የሚነሳበት ሆኗል። ከዚህ ግድያ ጋር በተያያዘ ከጥቂት ወራት በፊትም እንዲሁም የተለያዩ ድሮኖችን በመጠቀም እንግዲህ በጣም ከባድ የተባለ ጥቃትን ፈጽማ እንደነበር የተለያዩ የጦር ጀቶች የሩሲያ ጦር ጀቶችን አውድማ እንደነበር ዩክሬን ይታወሳልና እንግዲህ አሁንም ጦርነቱ እያሳየን ከቀጠሉ ጉዳዮች መካከል እንዲህ አይነት ሰበር የሆኑ ወይም ደግሞ በድንገት የሚፈጸሙ የድሮን ጥቃቶች በጦር ጀነራሎች ላይ የሚፈጸሙ ጥቃቶችንም አሁንም ጦርነቱ እያስተናገደ ቀጥሏል ብለን እናነሳለን። ግን እነዚህ ጥቃቶች አሁንም በተለይ የሩሲያን ገቢ ከማዳከም ጋር የተያያዙ ናቸው። በተለይ እንግዲህ አሁንም ሩሲያ ምንም እንኳን በጣም ከፍተኛ የሆነን ወጪ ጋወጣች በጦርነቱ ላይ ብትቀጥልም ያን ያህል ኢኮኖሚዋ አልተንገዳገድም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም አበክረው እያሳሰቡ የሚገኙት ጉዳይ ጫናዎች ይደረጉ፣ ማዕቀቦች ይጣሉ። ሩሲያ ምናልባት በእነዚህ ማዕቀቦች በዋናነት ደግሞ የንግድ እንቅስቃሴዎች ላይ የሚያተኩሩ ማዕቀቦች ከተገታች ጦርነቱ ልታቆም ሲልበት አሁንም ጠንካራ አድርጋ እያስቀመጠች የምትገኛቸው ቅድመ ሁኔታዎችን ልትለሳለስ ትችላለች የሚሉ ሀሳቦች እየተነሱ ይገኛሉ። እንግዲህ የተለያዩ ቁጥራዊ መረጃዎችም ያሳዩን የሚገኙ ይሄ ነው። በተለይ ሩሲያና ቻይና በጣም ሪከርድ የተባለን የነዳጅ ግዢን ፈጽሟል በ2025። ይሄ እንግዲህ ወደ 1.6 ሚሊዮን ሜትሪክ ቶን የሚገመት የፈሳሽ የተፈጥሮ ጋዝ ግብይትን አካሂደዋል። ይሄ እንግዲህ የሚያሳይ አሁንም ገቢዋ እንደውም የበለጠ እንግዲህ ካዝኗን እየሞላች እንጂ ምንም ያህል የመቀነስ ሁኔታ እየተመለከተን አይደለም። እንደሚታወቀው የአውሮፓ ሀገራት በከፍተኛ ሁኔታ
ቀንሷል። እስከ 2027 ላይ ሙሉ በሙሉ ከሩሲያ የሚያስገቡትን ፈሳሽ ተፈጥሮ ጋዝ ለማቆምም መስማማታቸው ይታወቃል። እውን ግን ያ ይሆናል የሚለው ጥያቄ አሁንም የሚነሳ ነው። በተለይ አሁንም ትልቅ ጫና እያደረጉ የሚገኙት ለዩክሬን ድጋፍ እያደረጉ የሚገኙት የአውሮፓ ሀገራት ስፔን፣ ፈረንሳይ ብለህ የምታነሳቸው አሁንም ፈሳሽ ተፈጥሮ ጋዝን የሚያስገቡ ሀገራት ናቸው። ፈረንሳይም፣ ስፔንም ሌሎችም የአውሮፓ ሀገራት። ከዛ ባለፈ ሃንጋሪና ስሎቫኪያ በተመሳሳይ መልኩ ስሎቫኪያ 100% ማለት ይችላል የምታስገባ ሀገር ነች። ሃንጋሪ ከ90% በላይ ነዳጇን ከሩሲያ የምታስገባ ሀገር ነች። እነዚህን ሁሉ መረጃዎች ስትመለከት እውን አውሮፓ ራሱን ከሩሲያ ነዳጅ ይነጥላሉ 100% ከሩሲያ ነዳጅ ውጪ ሊሆን ይችላሉ የሚለው ጉዳይ የሚነሳ ነው። ይህም ብቻም ሳይሆን ደግሞ እነዚህ ሀገራት ቢሆኑም እንኳን የሚጠበቅ ነው። ምክንያቱም የአውሮፓ ሀገራትና የሩሲያ ግንኙነት አሁንም ይበልጥ እየሻከረ እንጂ እየተለሳለሰ አልመጣም። ስለዚህ ሙሉ በሙሉ ቢያቆሙም እንኳን ሌሎች ደግሞ የብሪክስ ሀገራት ወይም የምስራቁ ደግሞ ብሎክ ተመሳሳይ የሆነ የዚሁ አጸፋ የሆነ ከፍተኛ የተባለን የነዳጅና ሌሎችንም አይነት ስምምነቶችን እያካሄደ ከመምጣቱ ጋር በተገናኘ ምናልባት እንግዲህ እዚህ ያለው ሊጎል ይችላል፣ ያኛው ግን የበለጠ እየጨመረ ይመጣል። ስለዚህ ጦርነቱ በዚሁ መልኩ የሚቀጥል ምናልባትም ደግሞ ሌሎችንም ሀገራት እያነካካ ሊቀጥል የሚችልበት እድል ሰፊ ነው ማለት እንችላለን። የኃይል አሰላለፎች የመጡትም ለዚህ ነው። አማራጭ መንገዶችን ለመመልከት በሚል ነው ብሪክስ የሚባለው ኃይል አሰላለፍ የመጣው። ኢኮኖሚያዊ ትብብር ነው የሚል አሰላለፍ ይኖረዋል። ነገር ግን በተለያየ መንገድ ወዳጅነታቸውን እየተመለከትን ነው። እነዚህ ሀገራት በሩሲያ በኩል በሚፈጸሙ ነገሮች ወይም የሩሲያ ወዳጅነታቸውን በተደጋጋሚ ሲያሳዩ ተመልክተናል ሀገራቱንና ቀላል የሚባል አቅም ያላቸው ሀገራትም አይደሉም። ደግሞ በዓለም የኢኮኖሚ ሰንጠረዥ ውስጥ ራሱ በከፍተኛ ደረጃ ላይ የሚገኙ ሀገራት ናቸው ብሪክስ ውስጥ ያሉት ትልልቆቹ ሀገራት ማለት ነውና በዚህኛው ሳይድ ስንመለከት አውሮፓውያንን ደግሞ በከፍተኛ ደረጃ በኢኮኖሚያቸው የሀገር ውስጥ ኢኮኖሚያቸው እየተፈተኑ የሚገኙ ሀገራት ናቸውና የሀገር ውስጥ ችግሮቻቸውን መፍታት ሳይችሉ የሌሎች ችግሮቻቸውን ለመፍታትና ሌላን ሀገር ለመጠበቅ የሚያስችል አቅም አላቸው ማለት ያስቸግራል። ምናልባት ኔቶን ልንጠቅስ እንችላለን። ነገር ግን ከአሜሪካ ጋር የሚል ሀሳብ ተያይዞ መነሳት መቻል አለበት አቅም ብለን ስናነሳ። ከዛ ውጭ ግን ሙሉ ለሙሉ የነዳጅ እንቅስቃሴውን ከሩሲያ እናስቆም ቢሉ ማግኘት የሚችሉት ወይም ያንን በሙሉ ካስቀሩ በኋላ ከየት ማግኘት ይችላሉ የሚለውን ነገር በዚህ 2027 ድረስ ማሟላት ይችላሉ የፍላጎታቸውን የሚለውም ሌላ ጥያቄ ነው። እነ ቱርክን መመልከት እንችላለን። ከፍተኛ የሩሲያ ነዳጅ ገዢ ከሚባሉ ሀገራት ውስጥ እንግዲህ ከነ ቻይና ከነ ህንድ ቀጥሎ የምትቀመጥ ሀገር ነች ቱርክና ቀላል አይደለም። በአንዴ እንወስናለን ተብሎ የሚወሰን ውሳኔ አይደለም ይሄኛው ውሳኔ። ከዛ ባለፈ ደግሞ ምስራቅ አውሮፓ ላይ የምንመለከታቸው አንዳንድ ሀገራት አሁንም ድረስ የሩሲያ አጋር ሀገራት አሉ። ከሩሲያ ወዳጅነት ባለፈ ደግሞ ይሄ የንግድ ወዳጅነት ብቻ ሳይሆን ሌላም ከዛም የበለጠ ወዳጅ ሀገራቶች አሉ ምስራቅ አውሮፓ ላይ የምንመለከታቸውና እነዛ ውሳኔዎች ሲመጡ አውሮፓን ሙሉ ለሙሉ ከሩሲያ መነጠል የሚቻል አይደለም። አሁን በምንመለከታቸው የጋራ የጦር ልምምድ የሚያደርጉ የአውሮፓ ሀገራት አሉ ከሩሲያ ጋር ማለት ነውና እነዚህ ሁኔታዎች ስንመለከት አውሮፓ ቀላል ይሆንለታል ማለት አይደለም። ነገር ግን ቀላል የሚባል ጫናም ደግሞ ያሳድራል ማለት አይደለም። ከፍተኛ ገዢ እንደመሆናቸው መጠን ከሩሲያ ከፍተኛ ጫናን ሩሲያ ላይ ሊያሳድሩ ይችላሉ። ነገር ግን ሩሲያ አማራጮችን ልትመለከት ትችላለች። አሁንም እንዳልከው አማራጮችን ተመልክታ ወደ ሩሲያ የቻይናን ገበያ ተመልክታ ደግሞ ወደዛ መዞሯ ሌላ አማራጭ መመልከት እንደምትችል ሌላኛው ማሳያ ነው ማለት ነው በሩሲያ በኩልና አውሮፓውያን ጫና ማሳደር ይችላሉ። ነገር ግን ሩሲያ አማራጮችን እያስተካከለች እየሄደች ያለችበት መንገድ እንደሆነ ደግሞ መንገዶች እንዳሏት ደግሞ እያየን ነው ማለት ነው። ከዛ ባለፈ ሰሞኑን የተወሰነው የአውሮፓ ህብረት የድጋፍ አለ ለዩክሬን እንዲሰጥ የታሰበ ድጋፍ። ይህንን ድጋፍ ማድረግ የታሰበው ቆይቷል። ለረጅም ወራት ያክል ውይይቶች በተደጋጋሚ ስብሰባዎች ሲደረጉበት ቆይቷል። ዋና ሀሳባቸውም የነበረው ቤልጂየም ባንክ ውስጥ የሚገኝን የሩሲያ ሀብት ለዩክሬን ጦርነቱ ላይ እንድትጠቀመው ማዋል የሚል ሀሳብን ያነሱት ባንኩ ላይ የሚጠቀመውን። ነገር ግን የመጀመሪያው ተቃዋሚ ሀገር የሆነችው ቤልጂየም ነች። ምክንያቱም ስጋት አለባት ያንን የሩሲያን ሀብት በቤልጂየም ባንክ ውስጥ የሚገኝን ሀብት የኢኮኖሚ መተማመንን ያጠፋል የሚል ሀሳብ አለ። ከዛ ባለፈ ደግሞ ሩሲያ የምትወስደው ያጸፋ ምላሽ አለ። ምክንያቱም የቤልጂየም ሀብቶች ሩሲያ ውስጥ ይገኛሉ፣ ሌሎች የአውሮፓ ሀገራት ሀብቶችም እዛ ውስጥ የሩሲያ ሀብቶች ውስጥ ይገኛሉና ሩሲያ የምትቆጣጠራቸው የሩሲያ አጋር ሀገራት ውስጥ ሊገኙ ይችላሉና እነዚህ አይነት የአጸፋ ምላሾችን በመፍራት የቤልጂየም ተቃውሞ ነበር መጀመሪያ ላይ የመጣውና ይሄንን ተቃውሞ በመፍራት አውሮፓውያን በሰሞኑ ደግሞ አርብ በወሰኑት ውሳኔ መሰረት 90 ቢሊዮን ዶላር የሚሆን የሩሲያ እንዲሰጥ ለዩክሬን ድጋፍ እንዲደረግ ወስነዋል። ነገር ግን ይህን ድጋፍ የወሰኑት
ሩሲያ ሀብቶች አይደለም በራሳቸው ከካፒታል በጀታቸው ተነስቶ ወደ ዩክሬን የጦርነት ድጋፍ እንዲደረግ የሚል ውሳኔን የወሰኑት። በሩሲያ በኩልም ተቀባይነትን አግኝቷል። ምክንያቱም ሀብታቸው አልተነካም። ቀድሞውም ክስ መስርተው ነበረ ሀብታችን በቤልጂየም ባንኮች ውስጥ የሚገኙ ሀብታችን እንዲመለስልን የሚል ክስን ቀድመው መስርተው ነበር። የአሁኑ ውሳኔ ግን በሩሲያ በኩል ተቀባይነትን አግኝቷል። ትክክለኛ እውነትና ሕግ አሸንፏል የሚል ነገርን ነው እንግዲህ በሩሲያ በኩል የተነሳው። ምናልባትም ነገሮች እየከረሩ ባሉበት ወቅት ይሄ ውሳኔ ተወስኖ ቢሆን የባሰ ነገሮችን ሊያባብሳቸው ይችል ነበር። ነገር ግን በተሻለ ሁኔታ በሚባል ደረጃ ነገሮችን ማለሳለስ እና ማረጋጋት ወይም ወደ ስምምነት ሊያመጣ የሚችል በዚህኛው ሳይድ ማለት ነው ሊያመጣ የሚችል ውሳኔ ተወስኗል ማለት እንችላለን። በሩሲያ በኩልም ተቀባይነት ያገኘ ዩክሬንም ደግሞ ድጋፍ ማግኘቷን ተቀባይነት የሚያገኝ የተሻለ የሚባል ስምምነትን የአውሮፓ ህብረት ወስኗል በዚህ ሳምንት። የድርድር ሂደቶችን ስንመለከት ደግሞ እንግዲህ ያን ያህል ፈቀቅ አላሉም። በተለይ በአሜሪካ በተናጠል እየተካሄዱ ያሉ ውይይቶች የአሜሪካ ከፍተኛ ተደራዳሪ ልዑክ ቡድን የሩሲያንም እንዲሁ የዩክሬንንም የሁለቱ ከፍተኛ ተደራዳሪ ቡድን አባላትን በተናጠል አግኝተው ውይይት ሲያካሄዱ ነው የቆዩት። እነዚህ ውይይቶች ግን በሁለቱም በኩል እየተገለጸ የሚገኙ ውጤታማና ፍሬያማ ሆኗል የሚል ነገር በድፍኑ ሾላ በድፍኑ ይባላል እንግዲህ በድፍኑ ነው እንደዛ ሲሉ የገለጹት። ነገር ግን ምን መሻሻሎች ታዩበት፣ ምን ደረጃ ላይ ደርሷል የሚለውን ጉዳይ ግን ዘርዘር አድርገው እየገለጹት አይደለም። ይህ ፍሬያማ ወይም ደግሞ ገንቢ ውይይቶች ናቸው ተብሎ የተነሱ ሀሳቦች ምንን ማዕከል ያደረጉ ምን አይነት የድርድር ነጥቦች ላይ እንግዲህ ከዚህ ቀደም የትራምፕ የ20 ነጥብ የሰላም እቅድ ይፋ መደረጉ ይታወሳል። አሁንም የቀጠሉት ውይይቶችን መነሻ የሚያደርጉት ይህንኑ የሰላም እቅድ ከመሆኑ ጋር በተያያዘ የትኞቹ ነጥቦች ላይ ነው ውይይት እየተካሄደ የሚገኝ ወይም ይሄ ፍሬያማና ገንቢ ተብሎ የተነሳው ሀሳብ የትኞቹ ላይ ነው ማሻሻያ ይዞ የመጣው የሚለው ነጥብ በዝርዝር አልተነሳ። ምናልባት በቀጣይ ቀናቶች ይፋ የሚደረግ ሊሆን ይችላል ሁለቱም ፈቃደኛ ከሆኑና ወደ ስምምነት ሊደርሱ የሚችሉበት እድል ካለ። ግን አሁንም በተለይ እነዚህን ነጥቦች ማሸጋሸግ እነዚህ ነጥቦች ኦርደር ማስያዝ የሚለው ሀሳብ ምናልባት በዩክሬን በኩል ሲነሳ ቆይቷል። ኦርደር ማስያዝ የሚለው ጉዳይ ምናልባት ትንሽ ቬግ ነው ወይም ደግሞ አሻሚ ሊሆን ይችላል። ምክንያቱም 20ንም ማሟላት አለብህ ነው እንጂ አንደኛን አሟልተህ ወደ ሁለተኛው አሟልተህ ወደ ሶስተኛው የሚባል ነገር የለውም። ልክ አሁን በጋዛ እንደሆነው አንደኛ፣ ሁለተኛ፣ ሶስተኛ አይነት ፌዞች ያሉት አይመስለኝም። ይሄኛው ጦርነት እስካሁን በምንመለከተው ወይም እስካሁን ሲቀርቡ ከነበሩት የተኩስ አቁም ስምምነቶች አንጻር እቅዶች አንጻር እንዲህ አይነቱን ፓተርን ስላልተመለከትን አይጠበቅም። ነገር ግን ምናልባት በዚሁ በ20 ነጥብ የሰላም እቅድ ላይ ማሻሻያዎች ሊኖሩ ይችላሉ ተብሎ ይጠበቃል። አሁንም እንግዲህ ምናልባት እዚሁ ላይ የሩሲያ ከፍተኛ ተደራዳሪ የሆኑት ከፍተኛ ባለስልጣን ኡሪሻኮቭ የሚያነሱ ሀሳብ ይህን ነው። እንደውም እሳቸው ጭራሽ ስምምነት እቅዱንም አላነበብኩትም ሁሉ ነው ያሉት እና ምናልባት በዚሁ ምንቀጥል ከሆነ ወይም ትራምፕ ያቀረቡትን ትራምፕ ሳይሆን የዩክሬንና የአውሮፓ ተደራዳሪ ቡድኖች ያቀረቡት የሰላም እቅድ በፍጹም እንዳታስቡት ሊሆንም ይችላል አይደለም ሩሲያ ተስማማ የሚለውን ሀሳብ ግልጽ አድርገዋል። ምናልባት ሩሲያ ከስምምነት ልደርስ የምትችለው ከዚህ ቀደም የመጀመሪያው በትራምፕ የቀረበው በአብዛኛው ለሞስኮ አደልቷል የተባለውን የተኩስ አቁም ስምምነት የሚተገበርና ዩክሬን በዛ ላይ ፈቃደኛ ከሆነች ብቻ ሩሲያ ይህንን ስምምነት ልትቀበል ትችላለች የሚልን ሀሳብ አንስተዋል። ግን ከዛ ውጭ ያሉትን ግን እንዳታስቡት የሚልን ነገር በሩሲያ በኩል እየሰማ እንገኛለን። አሁን ባለው ሁኔታ በዩክሬን በኩል ያሉት ቀደም ብለው ውይይት ተካሂደዋል ከአሜሪካ ተደራዳሪዎች ጋር። አሁን ላይ ደግሞ ከሩሲያ ተደራዳሪዎች ጋር ውይይቶች እየተካሄዱ ነው አሁን ላይ ባለበት ሁኔታና በሚስጥር እንዲያዙ ነው የተደረገው። በስፔሻሊ በሩሲያ በኩል ያሉት ምንም አይነት ሚስጥር እንዲወጣ አይፈለግም የሚል ነገር አለ። ገና እየተካሄደ ስለሆነ የሚሆን ካለቀ በኋላም እንዳይወጣ ይደረግ እንግዲህ የምናየው ነገር ይሆናል። ነገር ግን እንዳነሳው ነው የመጀመሪያው ዙር ለሩሲያ አድልቷል የሚል ነገር አለ። ሩሲያዎችም በደስታ ነበር የተቀበሉት የመጀመሪያውን ዙር በሚባል ደረጃ። ተቃውሞ የመጣው ግን በከፍተኛ ደረጃ ከዩክሬንም በበለጠ ከአውሮፓ ሀገራት ነው። ይህ ተቃውሞ የመጣው የመጀመሪያው ዙር ላይ ተሻሽሎ በራሳቸው የተለያዩ ሀሳቦችን አነስተው ደግሞ አቅርበዋል የሚል ነገር አለ። በቀጣይነትም ደግሞ ትራምፕ ማሻሽለውት የትራምፕ አስተዳደርም ተሻሽሎ በሁለተኛው ዙር የመጣ ሀሳብ አለ። ያም ሆነ ይህ ግን አሁን ያለበት ሁኔታ ምንድን ነው የሚለው ነገር በሁለቱም በኩል ግልጽ የሆነ ነገር አልተሰጠም። ነገር ግን ዜሌንስኪ ያነሱት ሀሳብ ምንድን ነው? እስካሁን ባለው ሁኔታ 90% የሚባለውን ደረጃ መስማማት ይችለናል፣ ነገር ግን ሁለቱም ቡድኖች ይስማሙበታል ብዬ አላምንም የሚል ነገርን አንስተዋል። ምናልባት የእርሳቸው የቀረው በዩክሬን ሳይድ የቀረው 10% ይሁን ወይም ደግሞ በሩሲያ በኩል ምን ያክል ፐርሰንቱን አይስማሙበት የሚለው ነገር እንዳለ ሆኖ ሁለቱም ግን ይስማማሉ ብዬ አላስብም። ነገር ግን በተሻለ ሁኔታ 90% የሚባል ደረጃ ላይ ደርሰናል የሚል ነገር አለ። ባለፈው የመጀመሪያ ዙር ላይ ቀርቦ የነበረው ለምሳሌ ከ800,000 ወደ 600,000 ጦር እንዲወርድ የተባለው አሁን ባለበት 800,000 ሆኖ እንዲቀጥል፣ ከኔቶ ውጭ ደግሞ አውሮፓ ህብረት እንድትቀላቀል የተባለው አውሮፓ ህብረትን እንድትቀላቀል የሚል ሀሳብ አሁንም እንዳለ አንስቷል። ከዛ ባለፈ የደህንነት ዋስትና በእንግሊዝና በፈረንሳይ
ድጋፍ የሚመራ በአሜሪካ ድጋፍ የሚደረግ የደህንነት ዋስትና እንዲደረግላት ዩክሬን የሚሉ ነገሮች አሉ። እነዚህን ሀሳቦች ስንመለከት ዩክሬን የምትፈልጋቸው ሀሳቦች ናቸው። የደህንነት ዋስትና መሰጠት የቅድሚያ የምትሰጠው ጉዳይ ነው። ምክንያቱም አሁን ላይ ያሉት ጦርነቱ ከቆመ በኋላ ድጋሚ መወረር እድል የለኝም ወይ የሚል ነገርን ማረጋገጥ ይፈልጋሉ። እሷም አውሮፓውያንም ማለት ነው። ይሄ ነገር በእኛ በኩል ተቀባይነት ያለው ነው፣ 90% ደረጃ ተቀባይነት አለው የሚል ነገርን አነስተዋል። ነገር ግን 10% ጉድለታቸው ምናልባት የተያዙ መሬቶች እንዲመለሱላቸው የሚጠይቋቸው ነገሮች ሊሆኑ ይችላሉ። ሌሎች ዲቴይል ነገሮች ይኖራሉ። ግን የተጓደሉ ነገሮች እንዳሉ አሁንም ዜሌንስኪ ተናግረዋል። ከዛ ባለፈ ግን በሩሲያ በኩል ያለው አቋም ምን ይመስላል የሚለው ምናልባት በአውሮፓውያን የቀረበውን ሩሲያ እንደማትቀበለው ሙሉ ለሙሉ ግልጽ አድርገዋል በሩሲያ በኩል። ከዛ ባለፈ ግን አሁን ያለው የድርድር ሂደት በሁለቱ በአሜሪካና በሩሲያ በኩል እየተካሄደ ያለው የተናጠል የድርድር ሂደት ምን ሀሳቦች ተነሱበት፣ ምን ደረጃ ላይ ደረሰ የሚለው ነገር ግን ድርድሩ ሲጠናቀቅ የምናየው ይሆናል። በዩክሬን በኩል ያለው ግን ስንመለከተው ዩክሬን በተሻለ ደረጃ ስምምነቱ ወይም የድርድር ሂደቱ እየተስማማትና ወደ እሷ ፍላጎት እየመጣ እንደሆነ በተሻለ መንገድ ማየት እንችላለን። ከመጀመሪያው ዙር ከነበረው አንጻር የሩሲያ ምላሽ ምን ይሆናል የሚለው ግን የአሁኑ የአሜሪካው ድርድር ሲጠናቀቅ ውጤቱን የምንመለከት ይሆናል። ነገር ግን እንደ አጠቃላይ ስንመለከተው ጦርነቱ ባለፉት 4 ዓመታት በኋላ ባሉት የአሁን የአራተኛ ዓመት መጨረሻዎቹ ወራት ላይ በተሻለ ደረጃ ድርድሮች፣ መቀራረቦች በትራምፕም የቀረቡት 20 ነጥብ ሀሳቦች የተሻለ መቀራረብን አምጥተዋል። ካለፉት ጊዜያት ባለፈ በጭፍን የሚፈጸሙ ጥቃቶች ብቻ ነበሩ። አሁን ግን ጥቃትም አለ፣ ድርድርም አለ። በሁለቱም ሳይድ ነው ያለውና እነዚህ ነገሮች የተሻለ ነገርን አምጥተዋል። ነገር ግን ካለፉት ወራት እስካሁን ድረስ ይሄን የሚባል ለውጥን ያላሳየ ድርድር እንደሆነ ማየት እንችላለን። 4ኛ ዓመቱንም እየደፈነ ይገኛል ማለት ነው። በቀጣይ ደግሞ የድርድር ሂደቱን በአውደ ውጊያውም ደግሞ ምን አይነት ውጤቶች ተመዘገቡ የሚለውን በተለያዩ የሀገሬ ትንታኔ መሰናዶቻችን እንዲሁም በትንታኔ ደግሞ መሰናዶቻችን ለተመልካቾቻችን የምናደርስ ይሆናል። ለዛሬ ግን በዚሁ እንቋጭ። ወደ ተመልካቾቻችን ለዛሬ የያዝንላችሁ የሀገሬ ትንታኔ መሰናዶቻችን ይህን ይመስል ነበር። ሙሴ ከበደ ከባልደረባ ኃይሌ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። እናንተም እስከ ፍጻሜው ከኛ ጋር ቆይታ አደረጋችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።